ሰዎች በተለያየ የሥራ ቦታዎች ላይ ሊሰሩ ይችላሉ። አንዳንድ ሁኔታዎችም ሊያስገድዷቸው ይችላሉ። ለምሳሌ የመጀመሪያ ላይ እንደተጠቀስነው የኮቪድ ጊዜ ብዙ ሰዎች በዓለም አቀፍ ደረጃ ከቤታቸው ሆኖ ለመስራት ተገደው ነበር። ያ ነገር እየተለመደ መጥቶ ከዛ በኋላም ቢሮ ገብቶ ለመስራት የሆነ ጊዜ ፈጅቶ ነበርና አንዳንድ ሰዎች ያው የሚናገሩት አሁን እንግዲህ ወደ 6 አመት ሊሆነው ነው የኮቪድ እና የሆነ የባህል ለውጥ የዛን ጊዜ ተመርቀው ስራ የጀመሩ ሰዎች እስካሁን ድረስ ቢሮ ውስጥ ላይሰሩ ይችላሉና ቢሮ መስራት የሚባለው ነገር ውስጥ ከሰዎች ጋር ተሰብስቦ መስራት የሚባለው ሐሳብ ለነሱ የተለየ ሊሆንባቸው ይችላል ብሎ ሲናገሩ ነበር። አንድ 6 አመት መቆየቱን በማስመልከት ከዛ በኋላም እንግዲህ ከቤታቸውም ሆነው ወደ ስራ ቦታቸውም የሚሰሩ የሥራ ሰዎች አሉ። የሥራ መስካቸው በጣም የተለያየ ሊሆን ይችላል። አንዳንዶች ደግሞ የግድ የሥራ ቦታ ላይ ተቀምጦ መስራት ላይ ተጠበቅባቸው ይችላል። በተለያየ ቦታ ሆኖ ስራቸውን መተግበር ሊችሉ ይችላሉና የተለያየ አይነት ምርጫ ሊኖር ይችላል። ለምንድነው ይሄ የሥራ ቦታዎች የተመረጡባቸው የሚለውን ነገር መጠየቅ እንችላለን። አንዳንዱ ጉዳይ ቦታውን ኢኮኖሚክሊ ከመጠቀም ጋር ሊያያዝ ይችላል። አሁን ብዙ ሰፊ ክፍሎች ላይ ብዙ ሰዎች የሚሰሩባቸውን ቦታዎች ማድረግ ምናልባት ከኪራይም ከቦታም ሁኔታ ጋር ተያይዞ እዛ ቦታ ላይ ብዙ ሰዎች እንዲሰሩ ማድረጉ ቦታን እንዲቆጥብላቸው በማሰብ ሊሆን ይችላል። አንዳንዱ ደግሞ ከባህል ጋራም ሊያያዝ ይችላል። ለምሳሌ የአሜሪካን ቴክኖሎጂ ድርጅቶች ኩባንያዎች ስኬታማ ከሆኑ በኋላ ብዙ ዓለም አቀፍ ደረጃ ላይ ያሉ ድርጅቶች እነሱ የሚመሩባቸውን የሥራ አይነቶች መኮረጅ ጀምረው ነበርና በዛ ምክንያት የቢሮ አወቃቀራቸው ምንድነው የሥራ ቦታቸው ምን ይመስላል የሚለውን ነገር ከዛ በኋላ እየተወሰደ ተሄዶ እንደዚህ አይነት የሥራ ቦታዎችም ከጊዜ ወደ ጊዜ መስፋት ችሎ ነበር። ብዙ የምናውቀው ግን ለምሳሌ በጸጥታ ሰዎች የሚሰሩባቸው የተከለለ የሥራ ቦታ ያለባቸው አጋጣሚዎች አሉ። ሌላ ደግሞ ከጓደኞቻቸው ጋር ከሥራ አጋሮቻቸው ጋር አብረው የሚሰሩባቸው የሥራ ቦታዎች አሉ። ሁለቱም የየራሳቸው ጥቅም ሊኖራቸው ይችላል። ለምሳሌ ከሌሎች ሰዎች ጋር አብረው መስራቱ ይሄ አብሮነቱን አንድን አዲስ ሐሳብ የማመንጨት አቅማችንን ሊጨምርልን ይችላል። ሌላው ደግሞ ሰዎች ጓደኝነትን የሥራ ቦታዎቻቸው ላይ አንድ ከሚፈጥሩባቸው አጋጣሚዎች ውስጥ አንዱ ይሄ አብረው ሲሰሩ አብረው ለአንድ ተግባር የሆነ መፍትሄ ለማመንጨት አብረው የሆነ ነገር ሲሰሩ ነውና ከዚህ ከቤት ከመስራቱ ጋራ ሰዎች የሥራ ቦታዎቻቸው ጋር ካለመገናኘታቸው ጋር አንድ የሚነሳው እንደ ህጻጽም የሚጠቀሰው ነገር ይሄን ነገር እያጣድ ነው ብለው ቅሬታ የሚያስቀምጡ ሰዎች አሉ። የሥራ ቦታ ላይ ያለ ጓደኝነት አሁን ላይ እየጠፋ ነው። ሰዎች ብቸኛ እየሆኑ ነው። ቤታቸው በሚሰሩበት ጊዜ ያንን ለምሳሌ አብረው መሆኑን በሻይ ሰዓት ላይ መገናኘቱ ሊሆን ይችላል። የሆነ መዋጮ ተብሎ ይሄ ማህበራዊ ስሪቱ ሰዎች አንድ በሰፈራቸው በአካባቢያቸው ሊኖራቸው ይችላል። ከቤተሰቦቻቸው ጋር ሊኖራቸው ይችላል። ሌላው ደግሞ ከመስሪያ ቤታቸው ከጓደኞቻቸው ጋር ያላቸው ግንኙነት ነውና እሱንም እያጣ ነው የሚል ይነሳል። ግን እነዚህ በጣም የተለመዱ ወይም አቨሬጅ የምንላቸው ውጤት የሚያስመዘግቡ ሰራተኞች አሉ፣ የሥራ ቦታዎች አሏቸው። እነዚህ አይነት ሰዎች ከነዚህ ደግሞ በተሻለ ሁኔታ በጣም የላቀ የሥራ አፈጻጸምን የሚያስመዘግቡ የሥራ ቦታ ላይ የሚሰሩ ሰዎች ልዩነታቸው ምንድነው? ከየት ነው ይሄ የውጤት ልዩነት የመጣው ተብሎ ጥያቄ ይነሳልና ይሄ ልዩነት የሚመጣው በተለያየ አይነት አጋጣሚ በተለያየ አይነት ምክንያት ሊሆን ይችላል። አንደኛው ሰራተኞቹ ባላቸው የትምህርት ደረጃ፣ የሥራ ልምድ ከአመራር ብቃት ጋር በተያያዘ ወይም ደግሞ መስሪያ ቤቱ የሥራው ተቋም ካለው የባህል ጋራ አጠቃላይ ባህሉ የሰዎችን ውጤታማነት ይጨምራል ተብሎ ይጠቀሳልና ግን ከዚህ ጋር አንድ መነሳት ያለበት ነገር ሰዎች የሚሰሩባቸው የሥራ ቦታዎችስ ለውጤታማነታቸው ምን ያክል ሚና ይኖራቸዋል የሚለውን መጠየቅ አለብን ይላሉና በሁለት ይከፍሏቸዋል። ለብቻ የተከለለ የሥራ ቦታ ላይ የሚሰሩ ሰዎችና ቀደም ሲል ያልነው ሰብሰብ ብለው ብዙ ሰዎች ብዙ የሥራ ጓደኞቻቸው ባሉባቸው ቦታዎች ላይ የሚሰሩ ለምሳሌ አንድ ጠረጴዛ ላይ ለአራት ከፍለው የሚሰሩ ሰራተኞች ሊኖሩ ይችላሉና ሁለቱም የየራሳቸው ጥቅም አላቸው። ማለት ለብቻቸው በጸጥታ የሚሰሩ ሰዎች ውጤታማነታቸው በጣም የጨመረ ነው። ያለ መረበሽ በሌሎች ሐሳቦች ያለ መሰረቅ ሁኔታው እየጨመረ ይመጣል ብሎ ይናገራሉ። ሌሎች ውስጥ ደግሞ እንደዚህ ተሰብስበው ከሌሎች የሥራ ጓደኞቻቸው ጋር አብረው የሚሰሩ ሰዎች አዲስ ሐሳብን ለማመንጨት ምናልባት ላይ ቸገሩ ይችላሉ። እንደዚህ አይነት ሰዎች መተባበሩ አለ፣ አብረው አለ
ስራም ሊፈጥንላቸው ይችላል። አንዳንድ ሰዎች እየተያዩ ከሌሎች ሰዎች ጋር አብረው በሚሆኑባቸው አጋጣሚዎች በተሻለ ሁኔታ ውጤት የማስመዝገብ አቅም አላቸው ይላሉ። ግን ሁለቱም ስናነጻጽረው ታዲያ የየትኛው ነው ማለት እነዚህ የላቁ የምንላቸው የስራ ዘርፍ ላይ ያሉ ሰው የስራ አመራሮች ወይም ደግሞ አስፈጻሚዎች የትኞቹ ናቸው ብለን ስንጠይቅ ለሰራተኞቻቸው በግል የማሰብ ነፃነትን የሚሰጡ የስራ ቦታዎች ላይ የሚሰሩ ሰዎች በተሻለ ሁኔታ ውጤታማ ይሆናሉ ብሎ ይናገራሉና ለዚህ ደግሞ አንደኛው ጥቅም የተከለለ ቦታ ላይ የሚሰሩ ሰዎች ከነዛ በተሻለ ሁኔታ ለራሳቸው የማሰብ ነፃነት አዲስ ሐሳቦችን የማመንጨት በግላቸው የሆነ ነገር መስራት እንደሚችሉ የሚኖር ኃላፊነትም ወይም ደግሞ ለራሳቸው የሚሰጡት ስልጣን ይኖራልና በዚህ ምክንያት እነዚህ አይነት ቦታ ላይ የሚሰሩ ሰዎች አዲስ ሐሳብን የማመንጨት አቅማቸው ከፍተኛ ስለሆነ የተሻለ የላቀ አፈጻጸም ይኖራቸዋል ብሎ ይናገራሉ። ከዚህ ጋር አንድ የሚጠቅሱት ይሄ ብሬንስቶርም ማድረግ ሊኖር ይችላል። በተለያየ የስራ ቦታዎች ላይ ሰራተኞች ተሰብስበው ወደ አዲስ ሐሳቦችን የሚያመነጩበት አጋጣሚዎች ሊኖሩ ይችላሉ። አንዳንድ ተቋሞች አስበውበት ያንን ነገር ሊያደርጉ ይችላሉ። ግን ከጊዜ ወደ ጊዜ በእነዚህ ብሬንስቶርም በማድረግ የሚመጣው ውጤት ወይም ደግሞ ከዛ የሚገኘው ውጤት እየቀነሰ መጥቷል። ከዛ በተሻለ ሁኔታ የስራ አመራሮች ወይም ደግሞ ማድረግ ያለባቸው ውጤታማም እየሆነ የመጣው ላለፉት 4-5 አመታት ብለው የሚጠቅሱት ሰራተኞቹን የሆነን ሐሳብ መስጠት ከዛ በኋላ በግላቸው አስበው መፍትሄም እንዲያመነጩ አድርጎ ከዛ በኋላ ያንን ሐሳብ መወያየት ነው ያለብን። መጀመሪያውን መፍቀድ ያለብን የማሰብ ነፃነታቸው ለሰራተኞቹ መፍቀድ መቻል አለብን። ያንን ደግሞ ሊያደርጉት የሚችሉት በተሻለ ሁኔታ ነፃነታቸውን መጠበቅ በሚችሉባቸው የስራ ቦታዎች ነው ብሎ ይናገራሉና በጣም የላቀ የስራ አፈጻጸም ለማስመዝገብ የሰራተኞችን የግል ነፃነት መጠበቅ አለብን። ለዛ ደግሞ በተሻለ ሁኔታ የተከለለ የስራ ቦታዎች ጥሩ ናቸው ይላሉ። እንግዲህ ባለሙያው በዚህ መንገድ አንስተውታል። እኛ ደግሞ እንደምንሰራው የስራ ባህሪና ሁኔታ የትኛው ይመቸናል የሚለውን አድማጮችም ሊነግሩን ይችላሉ።